የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ብለውታል። ሰኞ ጥር 4 ቀን 2018 ዓ.ም በተላለፈው ቃለ ምልልሳቸው በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም ሲሉም ተናግረዋል። የናይል ጦርነት ነው እየታወጀ ያለው ሲሉም ተደምጧል። ጦርነቱ ማንን የሚመለከት ነው ሲሉም ጠይቀዋል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንደዚሁም የፕሮፓጋንዳ እንቅስቃሴ ለማድመቅ እየቀረበ ነው ሲሉም ተደምጧል። ፕሬዝዳንቱ ለጉዳዩ እውቅና መስጠትም አይገባም ሲሉም አጣጥለዋል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝቦች ላይ ነው። ከፕሪቶሪያ ስምምነት በኋላም በአማራ ክልል ፋኖን ለማጥፋት ጦርነት አውጇል ሲሉም በቃለ ምልልሳቸው ተናግረዋል። በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነት አውጇል ሲሉም ተደምጠዋል። አክለውም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው፣ ገንዘብ እየሰጡ እየደገፉት ያሉት ሌሎች ናቸው ሲሉም ተናግረዋል። ኦሮሚያ ክልል በምዕራብ ኦሞ ዞን በቱሪስቶች ላይ በተፈጸመ ጥቃት 3 ሰዎች ሕይወት ማለፉን የክልሉ መንግስት አስታወቀም። የክልሉ ኮሚኒኬሽን ቢሮ ባወጣው መግለጫ በታጠቁ አካላት በተፈጸመው በዚህ ጥቃትም 2 የተርኪዬ ዜጎችና 1 ኢትዮጵያዊ አሽከርካሪ ሕይወታቸው ማለፉን ማረጋግጧል። ክልሉም የጥቃቱ ምክንያትና የክልሉ ምላሽ ምን ይመስላል? መንግስት ማንነታቸው ያልታወቁ አርብቶ አደር ሽፍቶች ሲል የገለጻቸው ታጣቂዎች ጥቃቱን የፈጸሙት ለዝርፊያ ዓላማ እንደሆነም ተመላክቷል። የክልሉ መንግስት ድርጊቱን አረመኔያዊ ሲል ያወገዘም ሲሆን የሰፈር ሽፍቶች ለዝርፊያ ሲሉ ክቡር የሰው ሕይወት ማጥፋታቸው እጅግ የሚያሳዝን ድርጊት ነው ብለዋል። በአሁኑ ሰዓት ጥቃቱን የፈጸሙት ግለሰቦችም በቁጥጥር ስር ለማዋል የተቀናጀ የጸጥታ ኃይል ተሰማርቶ ሰፊ የህግ ማስከበር ዘመቻ እየተካሄደ እንደሚገኝም አመላክተዋል። ታዋቂው ፖለቲከኛ በእናታቸው የቀብር ስነ ስርዓት ላይ ተገደሉም። በኮርሲካ ፖለቲካና በእግር ኳሱ ዓለም ስማቸው ጎልቶ የሚነሳው አላይን ኦርሲስ በእናታቸው የቀብር ስነ ስርዓት ላይ ያሉ በታጣቂዎች በተፈጸመባቸው ጥቃት መገደላቸው ተሰምቷል። የግድያው ዝርዝር እንደ ሌሞንድ ዘገባ ከሆነ ጥቃቱ የተፈጸመው ሰኞ ዕለት በደቡባዊ ኮርሲካ በሚገኘው ቬሮ በተሰኘው የትውልድ መንደራቸው ነው። ኦርሲስ ለእናታቸው የመጨረሻ ሽኝት እያደረጉ ባለበት ወቅት ባልታወቁ ታጣቂዎች በተከፈተባቸው ተኩስ ሕይወታቸው አልፏል። የአካባቢው አቃቤ ሕግ ኮርሲስ ስፔት እንደገለጹትም የግድያው መንስኤ ለማወቅ ሰፊ ምርመራም ተጀምሯል ብለዋል። ኦንላይን ኦርሲስ ማን ናቸው? ኦንላይን ኦርሲስ በደሴቷ ፖለቲካ ውስጥም ረጅምና አወዛጋቢ ታሪክ ያላቸው ግለሰብ ናቸው። የነጻነት ታጋይም ናቸው። በ1980ዎቹ የኮርሲካ ብሔራዊ ነጻነት ግንባር ወይም ኤፍኤልኤንሲ መሪም ከነበሩት ግለሰቦች መካከል አንዱ ናቸው። የእግር ኳስ መሪም እንደነበሩ የታሪክ ድርሳናታቸውም ይነግረናል። ከ2008 እስከ 2015 ድረስም የፈረንሳዩ ኤሲ አጃክሲዮንን የክለብ ፕሬዝዳንት በመሆንም አገልግለዋል። በአማጽያን ንቅናቄ ውስጥም በነበረው ውጥረት ምክንያትም ለ13 ዓመታት በፍሎሪዳ፣ ኒካራጓና ስፔን በስደት መቆየታቸውም አይዘነጋም። የኦርሲስ ቤተሰብ ከጥቃት ጋር የቆየ ታሪክም አላቸው። ወንድማቸው ጂጌ ኦርሲስ ከ1983 የተገደለም ሲሆን ራሳቸው ኦንላይን በ2008 የግድያ ሙከራ ለጥቂት ተርፈውም ነበረ። ይህ የትናንቱ ጥቃት ግን የ60ዎቹ የዕድሜ ክልል ውስጥ የሚገኙትን የኦርሲስን ሕይወት ጉዞ በቀብር ስነ ስርዓት ላይ እንደዚህ ይፈጸማል ተብሎም
አልተገመተም ነበረም። የኢትዮጵያ የደህንነት ኃላፊ በሞቃዲሾ ድንገተኛ ጉብኝት ማድረጋቸው ሰምተናል። የኢትዮጵያ ብሔራዊ ደህንነት መረጃ አገልግሎት ኃላፊ ሬድዋን ሁሴን ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክትን ለማድረስ በቪላ ሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ጋር ተገናኝተዋል ሲሉም ባለስልጣናት ገልጸዋል። ምንም እንኳን የመልእክቱ ዝርዝር ይፋ ባይደረግም ይህ ከፍተኛ የሥራ ኃላፊ ጉብኝት የተከናወነው እስራኤል ለሶማሊላንድ የአገርነት እውቅና መስጠቷ ተከትሎ በአፍሪካ ቀንድ ከፍተኛ ዲፕሎማሲያዊ ውጥረት በነገሰበት ወቅት ነው። ኃላፊው ከሶማሊያ ፕሬዝዳንት መረጃ ደህንነት ኤጀንሲ ዳይሬክተር መሐመድ ሳላድ ጋር በኤጀንሲ ዋና መስሪያ ቤት መወያየታቸውም የሶማሊያ ሚዲያም ዘግበዋል። ሁለቱም መንግስታት ስለ ዛሬው ስብሰባ ውጤት እስካሁን ይፋ መግለጫ አለመስጠታቸውን ስፑትኒክ በዘገባው ጠቁሟል። ምስራቅ ቦረና ዞን ነገሌ ቦረና ከተማ ያቀረበላትን የጋብቻ ጥያቄ አልቀበልም ያለችው ወጣት በጭካኔ የገደለው ጆፌ ጥላሁን የተባለ ግለሰብ በዕድሜ ልክ እስራት መቀጣቱን ፖሊስ አሳውቋል። ተከሳሽ ጆፌ ጥላሁን የጫት ነጋዴና ሟች ማስተዋል ጌታቸው የቡናና ሻይ ንግድ የምትሰራ ወጣት ነበረች። በስራ ምክንያት ባላቸው መስተጋብር የሚተዋወቁም ሲሆን ተከሳሹ ለሟች የፍቅር ስሜት እንደነበረውም ገልጿል። ታህሳስ 18 ቀን 2018 ዓመተ ምህረት ከቀኑ 10 ሰዓት ላይ ተከሳሹ ወደ ሟች የሥራ ቦታ በመሄድም ታገቢኛለሽ ወይ የሚል ጥያቄ ያቀረበም ሲሆን ሟች ጥያቄውን በንቀት ውድቅ አድርጋበታለች በሚል ተበሳጭቶ ወደ ቤቱ በመመለስ ጩቤና ወይም የተለያዩ ስለቶች ይዞ እንደመጣ የምርመራ መዝገቡ ያሳያል። ተከሳሹ ይዞት በመጣው ስለት የወጣቷን አንገት 3 ቦታ በመውጋት ሕይወቷ እንዲያልፍ አድርጓልም ተብሏል። ግለሰቡ ድርጊቱን ፈጽሞ ለማምለጥ ሲሞክርም በህብረተሰቡና በጸጥታ አካላት ትብብር በቁጥጥር ስር ውሏል። ፖሊስና አቃቤ ሕግ ባደረጉት ፈጣን ምርመራና ክስ የጉዳዩ ለምስራቅ ቦረና ዞን ከፍተኛ ፍርድ ቤት ቀርቦ የነበረም ሲሆን ፍርድ ቤቱ ጥር 1 ቀን 2018 ዓ.ም በዋለው ችሎት ተከሳሹን በዕድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። መረጃው የምስራቅ ቦረና ዞን ፖሊስ መምሪያ ነው። ትራምፕ በኢራን ላይ እርምጃ መውሰድ ጀምረዋል። ከኢራን ጋር በሚገባዩ አገራት ላይም 25 በመቶ ታሪፍ መጣላቸውን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚገበያዩት አገራት ላይ 25 በመቶ ታሪፍ መጣላቸውን ተናግረዋል። ከኢራን ጋር የንግድ ትስስር ያላቸው አገራት ላይ የጣለው የታሪፍም የቴህራን መንግስት ላይ ጫና ለማሳደር ያለመ ነው ተብሏል። ትራምፕ ከኢራን ጋር የሚገበያዩ አገራት ላይ በአፋጣኝ የሚተገበር ታሪፍ መጣላቸውን ቢገልጹም ዝርዝር መረጃ ግን አልሰጡም። ቻይና የኢራን ዋነኛ የንግድ አጋር ስትሆንም ኢራቅ፣ የተባበሩት ኤሚሬቶችም ቱርክና ህንድም ከኢራን ጋር የንግድ ትስስር ያላቸው ሌሎች ሀገራት ናቸው። ከኢራን ጋር የሚገበያይ ማንኛውም ሀገር ከአሜሪካ ጋር የሚያደርገው የንግድ ልውውጥ ላይ 25 በመቶ ታሪፍ ይጣልበታል ብሏል። ትራምፕ ታሪፍ የጣለባቸው አገራት የትኞቹ እንደሆኑም አልተገለጸም። ቢቢሲ እንደዘገበው ከሆነ የዋይት ሃውስ ቃል አቀባይ ካሮሊና ሌቪት ኢራን ላይ የአየር ጥቃት ማድረስን ጨምሮ ሌሎችም ወታደራዊ አማራጮች እንዳሉም ተናግረዋል።